በተጋጨ ቁጥር እሱ ቢዚ ማድረግ አለበት እንዴ? ማን ከኔ ጋር በድፍረት ይጋጫል ብላ ነው? የትሁት ቤተሰቦችም ሽማግሌ ላክና በቶሎ ሰዳት ብለውኛል። እኔ ለሁለታችሁም ሽማግሌ ሆኜ የሚሄድ ምችል አይመስለኝም። መጣሁ በሉ ተጫወቱ። የምታገባ ብትሞት ነው የሚሻላት። ቤተሰቦቿ ደግሞ አንተ እሷን ካላገባ ብንሞት ይሻላል ብለዋል። ስላላወቁ ነው። እኔ ሳሸብርም ይቅርታ ስልም በደንብ ያቁም። ይልቅ ያንተ ያስፈራል። ቆይሽ ምን ልስጥህ? ምን አለህና ምን ትሰጠኛለህ? ይልቅ ስለወጋኝ ትሁት እጅ ላይ ጥለኸኛል። ለእሱ አመሰግናለሁ። ትሁቴ ይቅርታ እንዴ መድኃኒት ተቀብዬ እኔ እቀባለሁ። አንተና ምክንያት መናገር ካለብኝ ደግሞ እናገራለሁ። አያስፈልግም። ባቻርል አሁን ተሸተልበት። ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረ የሚለው ናቲን ተመስገን በጩቤ ወጋው እና እሱ መሬት ላይ ወድቆ አይገላሉ። ጠብቅኝ አንተ ማትረባ እንዴት እንደዚህ ታደርጋለህ በማለት ይጮህ ትሰማኛለህ። ከትሁት እንድትርቅ ፈልጋለሁ። ትሁት መቼም ቢሆን ያንተ ልትሆን አትችልም። ስለዚህ ከትሁት እንድትርቅ እፈልጋለሁ በማለት እያስጨነቀው ነበር እና መሬት ላይ ጥሎ ይሄዳል ማለት ነው። ተመስገን በጣም ደንግጦ እና እየደማ ነበር። ናቲን ግን አርፈ ማትቀመጥና ከዛ አካባቢ ብን ብለን ማጥፋ ከሆነ እገላለሁ በማለት እየዛተበት ነበር ማለት ነው። እና ተመስገን ትሁት ጋር ሲደውል ትሁት ግን ስልክ እያነሳች አልነበረም እና ደጋግማ ቢደውልም ቆይ ለምን አታነሽም? ለምን በፍቅር አታስተናግጂም? ሲል አባዬም ተመስገን ፍቅር አይገባም፣ ስለዚህ እኔ መቼም አላነሳም ስትል ተናግረዋለች። ስልክ አላነሳም ስትል ተመስገን አባዬ ጋር በመጨረሻ ይደውላ ማለት ነው። አባዬ ስልኩ እንዳታነሳለት ስትል እኮ ትሁት የኔ ስልክ ነው፣ ስለዚህ እባክሽን የማውን እንዳርቃት ተገፋፊን እያላት ነበር እና ስልኩ ስታነሳ አባዬ መሬት ላይ ወድቃለሁ ድረሱልኝ ነበረ ጥሩ እና እየሮጡ ሲሄዱ ተመስገን መሬት ላይ ተደፍቶ እየደማ ነበር እና ማነው እንደዚህ ያደረገ ብሎ ሲጠይቁ ሌቦች ናቸው እንደዚህ ያደረጉኝ ሲል ማልቀስና እና ወደ ሕክምና ሄዶ ሕክምና ለማድረግ ይወሰናሉ። ቤቢ በጣም ተጨነቀ። ህይወትን ለማግኘት በጭራሽ አልሞከረም እና እናቱም ከሆነ በኋላ እሷ የምትባል አትኖርም፣ የራስን ህይወት መጀመር አለብህ ልጄ ስትል ትነግረዋለች። ነገር ግን እሱም ያለ መጨረሻ በጭራሽ ለናሂ አንኖርም ስል ቤት ለቋል እና እዚህ ሃይ ይሄማ እውነት ሊሆን አይችልም ውሸትሽን ነው እናቴ ሲል ይነግራታል። ናይ ልጄ ቤት ለቃለች እየዋሽ አይደለም ከሆነ በኋላ እዚህ አይኖርም እሱ ብላ ስትነግረው ቤቢ በጣም ሊነግጥና እየሮጠ ቤት ውስጥ ገብቶ ሳያቸው ማንም አልነበረም ማለት ነው። እና አንድ ብጣሽ ወረቀትና የሆነ ጌጥ የእጅ ጌጥ ነበር እና እሱም ህዊ ነበረች የጻፈችለት ማለት ነው። ህይወቴ እንግዲህ
ጥላ በመሄዱ ቤቢ እጅግ በጣም ያዝናል። እናቱ ግን በጣም ደስ ብሏታል። ምክንያቱም ከዛ ቤት ስለሄዱላት በጣም ደስተኛ ነበረች። ነገር ግን ቤቢ እየሮጠ ቤት ሲገባ ማንም ሰው አልነበረም። እናም እጅግ በጣም ከፍቶት እያለቀሰ ሀዊ ለምን አደረግሽው? ለምን ጥለሽኝ ሄድሽ? በማለት ማልቀስ ጀመረ። እናም በጣም ከፍቶት እጅግ በጣም አዝኖት ነበር። ምክንያቱም ሀዊ ጥላው ትሄዳለች ብሎ አንድ ቀን አላሰበም ነበር እና ሀዊ ጥላ ስለሄደች በጣም ከፍቶትና በጣም አዝኖ ነበር። እናም በጣም እያዘነም ሀዊ እንዴት ጥላሽ እኔን ትሄጂኛለሽ? በማለት መሬት ላይ ቁጭ ብሎ ስልክ ተደጋግሞ ሲሞክሩ ስልካቸው እየሰራ አልነበረም እና ያለው አማራጭ በጣም ከፍቶት እያለቀሰ ነበር። እናም እናቱ ይህን አጋጣሚ ደስተኛ ነበረች። እናም አሁን እንዴት ነው ብላ ስትጠይቅ ተመስገን ከቤት ወደ ቤት ከመለሱ በኋላ ደህና እንደሆነ ነው። ህመም ይሰማል? አዎ አሞኛል። አንቺን ጠላት አለክ እንደዚህ ማድረግ? ጠላቴማ የምጠይኝ አንቺ ነሽ የወጋሽን ስል ይነግራታል። አሁን ቀልዱን ተውና እኔ ጠየቅኩ ራሴን ያሟሃለሁ ብሎ ብዬ ነው ስትለው አይ ራሴን እንኳን አያመኝም ደህና ነኝ ብሎ ይነግራታል። እናም ምን እየተፈጠረ ነው በማለት ትጠይቋለች። እናም እሱም ደህና እንደሆነ ሲነግራት ነበር። እና አንቺ ትጠኛለሽ አይደለ ስል አዎ እጠላለሁ ስትል ትነግሯለች። ታዲያ አንቺ ነሽ እንደወጋሽኝ ብሎ ይጠይቃታል። እሱም አሁን ነገር ነው የሌለ ነገር አታውራ እባክህ ትለዋለች። እናም እየተፈጠረ ያለው ነገር ለማወቅ ሲሞክር ነበር። ሀዊ ሄደች በማለት እኔ ያለሷ ህይወት የለኝም ብሎ ቤቢ እጅግ በጣም ከፍቶት እያዘነ ነበር። ነገር ግን ካሁን በኋላ ምንም ማድረግ አሁን ወደ ቤት ተመልሰው እሷ የጻፈችለትን ደብዳቤ ማንበብ ጀመረ እና እጅግ በጣም እንደምትወደውና ዲና ስትመጣ በእግሯ ተራምዳ እንደምታገኘውም ጭምር ትነግራለች። ናቲ እዚህ ስትመጣ ትሁት ይሄ ምን ይሰራል እዚህ ስላት እንደ አጋጣሚ ሌቦቹ ወቅቱ መንገድ ላይ ጥሎ ነበር እና ከዛ ነው ያነሳነው ስትል ትነግረዋለች። እና እዚህ ቤት ደግሞ ምን ይሰራል ስትል ትጠይቋለች። እንዴ ናቲን ተረጋጋ እንጂ ይሄ እኮ ቤት የኔ አይደለም ስትል ትነግረዋለች። ቢሆንም ግን እዚህ እኮ መምጣት አልነበረበትም ትሁት ብሎ ይቆጣል። እናም እባክህ ናቲ ለመረጋጋት ሞክሮ ስትለው ነበር። ከዚህ በላይ እንድትረጋጋ ነው የምትፈልጊ ብሎ ይጠይቃታል። ቢሆንም ለመረጋጋት ሞክሮ እባክህ ትለዋለች። እና እሱም ለመረጋጋት ሲሞክር ነበር። ግን ትሁት እዚህ መሆኑ በጭራሽ ምን ደስ አላለኝም ስል ይናገራል። እኮ የኔ ቤት አይደለም ያባዬ ቤት ነው ብሎ ይነግራታል። ይህን አጋጣሚ በትሁት እጅ ላይ ስለጣልክልኝ በጣም ደስ ብሎኛል። ትሁት እየተንከባከበች ነው ስል ተመስገን በጣም ደስ ይለዋል። ምክንያቱም ይህን አጋጣሚ ትሁት ጎን መሆኑን አስደስቷል። ትሁት ጎንበስ ቀና አርጋ እየተንከባከበች ስለሆነ ናቲን ለማስቀናት እየሞከረ ነበር ተመስገን ማለት ነው። እና ስለወጋኝ አመሰግናለሁ ትሁት እጅ ላይ ጥላኛል እያለው ነበር። እና ናቲ ግን እጅግ በጣም እናደድና ይቀናል ማለት ነው። ምክንያቱም ትሁት መቼም ቦን ያንተ ልትሆን አትችልም ስል ያንተ ማትሆንም ቤተሰቦቿ ይቅርታ ጠይቄ ይቅር ብሎኝ ለእኔ ብቻ ነው የምድሩ ስል ይነግራታል። ነገር ግን አባዬ ድንገት መጣና ምን ተፈጠረ አሁን እንዴት ነው ስል አባዬ ደህና ነኝ ብሎ ይነግራል። አባዬ ናቲ ምን እዚህ ተመስገን እዚህ ምን ይሰራል ብሎ ይሄ ቤት እግዚአብሔር ነው እናይረፍ መካዱንማ እናቴም ራሱ ጉዳኛለች። ስለዚህ ማንም ሰው ጥቂት ከተሻለ በኋላ ይሄዳል እዚህ አይቆይም ስል ይነግረዋል። ምንም በኋላ አባዬ ሰው ማመን የለብም ስል እናትንማ አምኛት ያደረገችን እኮ አይቻለሁ በማለት ይነግራል። ቤቢና እናቷ መጨቃጨቅ ጀመሩ እና ቤቢ እዊን አጥቶ መኖር እንደማይችልና መቼም የድሮ ቤቢ እንደማይመለስ ደጋግሞ ሲነግራት እናቱ ትናደድና በጥፊ ትላለች። ምንም ቢሆን ብትመችኝም የፈለግሽን ብትይኝ ጥላቻሽን እየዘራሽ ነው እንጂ እውነት ጠልቼሻለሁ እናቴ። ከሷ ጋር ስላላየሽኝ ደስተኛ መሆን መስሎሽ ከሆነ በጣም ተሳስተሻል። እኔ ህዊን በጣም ወዳታለሁ እና ምንም ቢፈጠር እሷን ልተዋት አልችልም። የገባችበትን ቢሆን ገብቼ ፈልጌ አገኛታለሁ ስል በጣም ይናገራል። እኔ እኮ እናት ነኝ እንዴት የምትናገረኝ? ስነ ስርዓት ያጽቱንና በጥፊ ትላለች። የፈለግሽውን አድርጊ በጥፊ ስላልሽኝ ጥላቻሽና ቁጣሽን ፈርቼ ከእሷ ስላራኩ ቆጭቶኛል። እናም እሷም ይሄንን ስታውቅ ጥላኝ መሄዷ በጣም ከፍቶኛል እና እናቴ መቼም ቢሆን እያለ መጮህ ጀመረ። እና ትሁት ሐኪም ቤት ተመስገንን ይዛ እየሄደች ከዛ ወደ ቤት ሲመለሱ ትሁተኔ ምንድን ለአንቺ ምናምን ብሎ ይጠይቃል። አንተ ምን ማለትለም እባክህ በቃ እንድትወይም ብቻ ነው የምፈልገው መቼም ልወድ አልችልም መቼም ካንተ ከአሉንም ስትል ትነግሯለች። እሱ ግን መቼም ተስፋ አይቆርጡም አንድ ቀን ትወጂኛለሽ
አንድ ቀን ከኔ ጋር ትሆኛለሽ በማለት ትሁትን ማስጨነቅ ይጀምራል። እልቁን ሰውን ወሬውን ተውና ለምን አንራመድም ጊዜ እየሄደ ነው ቶሎ ብለን ትለዋለች። እና እሱ ግን መቼም እንደማይተዋትና ሁሉም ልክሳት እሷ የምትፈልገው ዝቅ ብለሽ እንድትኖሪ አልፈልግም። እኔ ዝቅ ብዬ አይደለም እየኖርኩ ያለው ስትል ትነግረዋለች። ትሁት ደስተኛ መሆን ነው የሚገባሽ፣ አንቺ የራስሽ ህይወት እንድኖርሽ እፈልጋለሁ ሲል ይነግራታል። እናም እያለችው ነበር እና ምንም ቢፈጠር ናቲ ትሁት እባክሽ ከአንቺ ጋር ጊዜ ማሳለፍ ፈልጋለሁ ሐኪም ቤት ነው ትሁት በቃ እንድ ትሁት ሐኪም መድኃኒቱን ህጻናት ለምስ ትፈልጊ ይወስዳል ውስጥ ትነግረዋለች። እና ናቲና ትሁት ተያይዘው ወደ ውጭ ይወጣሉ ማለት ነው። ናቲም እንግዲህ በጣም ስሜታዊ እየሆነ ነው። አባዬም ለምትረጋገው ፉክክራችሁ እኔ ትሁት የወደደችው እንድታገባ ነው የምፈልገው እንጂ ለማንኛቸውም አልደግፉም፣ ማንኛቸውም አላግዝም ሲል ይነግረዋል። እና ተመስገን ትሁት የኔ ትሆናለች በማለት በተስፋ ተሞላ። ትሁት ግን ተመስገን በጭራሽ አትፈልገውም። ናቲ ምናምን ብላ ከናቲ ጋር ትደዋወላለች ስትለው አሁን ብሎ ይነግራታል። ታዲያ እናት እንዴት ነች ስትለው ደህና ነች ብሎ ቆይ ተመስገን እስከ መቼ ነው እዚህ የሚቆዩ? እንደፈለገ መቆየት ይችላል፣ እኔ እኮ ቤቴ አይደለም ስለዚህ ላስወጣው አልችልም ስትል ትነግራታለች። ነገር ግን ትሁት ምንድን ነው የምትፈልጊው? እሑድ ሽማግሌ ልክ ነው። አይ የአሁኑ ደሻንም ቀጣይ ሽማግሌ ላክ ብላ ትነግረዋለች። እና ቀጣይ ሽማግሌ ለመላክ ታስቡ ጀመረ። እንደ አጋጣሚ ቤቢ ሀዊና ህይወትን ቤት ፍለጋ ወደ እሷ መጣት። ትሁት እነሱ ቤቱን እንደለቀቁትና ምንም ነገር እንዳለች ምንም አልሰማቸው ነበር። በተደጋጋሚ ስልክ ለቤትን ብደውል ቤት ስልክ እንደማታነሳና ምን ማድረግ እንዳለባት ቤቢ ግን እባክሽም አዲስ ነገር ካለ አሳውቂኝ፣ የምታውቂም ነገር ካለ አሳውቂኝ ብሎ ትሁትን እየለመናት ነበር። ነገር ግን ትሁት ምንም ነገር የምታውቀው ወይም ደግሞ መሄዳቸውን ነገር ግን የቤቢ እናት እያስቸገረቻት ትሁት እያስቸገራት እንደሆነች ብቻ ነበር የነገረች ስል ይነግረዋል። እና ምንም አይፈጠሩም በቃ ተረጋጉ ብሎ ይነግራል። እና አባዬ ሽማግሌ ልልክ እፈልጋለሁ ቀጣይ ሳምንት ብሎ ይነግረዋል። ነገር ግን ናቲም እንደዛው ተመስገንም ሽማግሌ እንዲሆንለት እኔ ለሁለታችሁም ሽማግሌ መሆን የምችል አይመስለኝም፣ ስለዚህ ለሁለታችሁም መሆን አይመስለኝም በማለት ሀሳቡን ይቀይራል። ምክንያቱም ናቲም ይፈልጋል ተመስገንም ሽማግሌ ለሱ መላክ ይፈልጋል ማለት ነው። ነገር ግን ተቀባይነት እንደማይፈልግ ሲነግሩ ይናደዳል። ቆይ ምን እየተፈጠረ ነው ብሎ ሲጠይቀው አሁን ማድረግ ያለብሽ ትሁት እባክሽን ከዛው እንድትርቅ ይፈልጋለሁ፣ አንቺን ለማማለል እየሞከረ ነው አይታይሽም እንዴ ብሎ ይነግራታል። እባክህ የመሆን ነገር አታውራም ተመስገን እባክቶኝ በቃ እንድትሄድ እፈልጋለሁ፣ በቃ ትሁት የኔና የኔ ብቻ ነች ስል ይነግራል። እና ማን እንደዚህ እንዳደረገውም ግልጽ ሆኖ አሁን አንተን ያወጋኝ እና ይህንን ጉዳይ ለትሁት እንድነግርህ የማልፈልግ ከሆነ እባክህ አቁም። ትሁት እንግዲህ ፕላስተሩ እንድትቀይርለትና እንድትንከባከበው ሚስቴ እኮ በአንተ ነገር ዳክማለች ስል ይነግረዋል። እናም ናቲም ከሱ ጋር በምትሆንበት ሰዓት እጅግ በጣም ይቀናና ይናደዳል። ተመስገን ደግሞ እሱን ለማስቀናትና ከሱ ጎን እንድትሆን እየፈለገ ነበር። ነገር ግን ናቲም ከሱ ጋር እንድትሆን በጭራሽ አይፈልግም። ትሁት አንቺን ለማማለል እኮ እየሞከረ ነው እያለ ስጨው ነበር። እባክህን ተረጋጋ ስል ይናገራል። አባዬም ለሁለታችሁም ሽማግሌ መሆን አልችልም፣ እናንተ ፉክክር ግራ አጋባኝ ብሎ ጥሏቸው ይሄዳል። ምንም ቢፈጠር ትሁት የኔ ብቻ ነች፣ አባዬ ሽማግሌ መሆንም አልሆነም ትሁት የኔና የኔ ብቻ ነች በማለት ይነግራል። እና ትሁት መቼም ቢሆን አንተን አትገባበት ሞት እንኳን ስለው ይነግራል። ተስፋ ብትቆርጥ ይሻላል፣ አንተም ቢሆን መቼም ልታገባ ፈቃደኛ አትሆንም ብሎ ይነግረዋል። እሱ ነብረን ምን ይሆናል ወዳ ሰውን በግዷ ታገባኝ? አዎ በጉልበቱ እናረለ ትሰማኛለህ፣ እንደ ወጋኝ እንኳን የምትቀር መስሎ ከሆነ በጣም ተሳስተሃል። ስለዚህ አሁንም ምን እንደማረግ መገመት ያቅታል። ስለዚህ ትሁት የኔና የኔ ብቻ ነች ስል ይነግራል። ትሁት መቼም ቢሆን አንተ አትሆንም እያለ እንግዲህ ፈስት እንዲቀይርለት ፕላስተሩን ከነገራ በኋላ እና እሷን ለማማለስ ሲሞክር ናቲ እጅግ በጣም ይናደድና ይበሳጫል። እና እሷን ፕላስተሩን በምትቀይርበት ናቲን ለማስቀናት እየሞከረ ነበር ማለት ነው። ተመስገን ናቲን እጅግ በጣም እናደዳል። ትሁት ከጨረሽ እባክሽ አንድ ውጭ እናውራ ብሎ ይዟት ወጣል። ትሁት አሁን እየታየኝ ያለ ነገር አንቺን ለማማለል እየሞከረ ነው፣ አንቺን እንድትቀርቤ እየፈለገ ነው እና እባክሽን ብሎ ይነግራታል። ናቲን እባክን እኔ እኮ ከብት አይደለሁም፣ ስለዚህ እመነኝ ዝም ብዬ ራሴን እንትን የምለው ስለዚህ እባክን አንተን እወድሃለሁ ግን በጣም እያስፈራኝ ነው ነገር ስራ ምናምን አለችው።
እሺ በቃ እናም እባክሽ ትሁት ከሱ እንድትቀርቢ አልፈልግም፣ ከሱ እንድትርቅ ይፈልጋሉ ስል እሺ እርቃለሁ፣ ግን አንተ ለመረጋጋት ሞክር እባክህ ትለዋለች። ቤቢ ስለ ሀዊ እጅግ በጣም ተጨነቀ። እናም ስለሷ እያሰበ ነበር። እናም ትሁት ጋር አንድ ላይ ቁጭ ብሎ እያወራው ቤቲ ከደውለች ብሎ እያሰበ ቤቲ እንድትደውለት እንደ አጋጣሚ ቤቲ ስልኩን ትደውልና እንደ አጋጣሚ የአባዩ ቀድሞ ሚስት እንዳረፈችው ትሰማለች። ትሁት እጅግ በጣም ትደነግጥና ትኩው ትላለች። ቤቢም ይደነግጣል። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ